ከቢጣ ወረዳ ኦካ ሁለተኛ ደረጃ ትምህርት ቤት የጋዜጠኛው አድናቂ ነኝ በማለት በአስተያየት መስጫችን ላይ መልእክታቸውን ያስቀመጡት መምህር ዘላለም መኮንን የጋዜጠኛው ሞት ልቤን ሰብሮታል ብለዋል። አክለውም ዛሬ ጠዋት ተወዳጁን ጣቢያ ከፍቼ እጅግ በጣም የሚወደውን ጋዜጠኛ ሞት ሲሰማ በእውነት አዝኛለሁ፣ ነፍስ በሰላም ትረፍ በማለት ሐዘናቸውን ገልጸዋል። ይችናት ሞት በሚሉ ቃላት የሐዘን መግለጫ መልእክቱንም በፌስቡክ ገጻችን የሐሳብ መስጫ ላይ ያስቀመጠው የቀድሞ የሥራ ባልደረባው ጋዜጠኛ ታጋይ ገብረ ሚካኤል ነው። ፍቄ ልባችንን ሰብሯል። ውድ የቀድሞ ባልደረቦቼ፣ ይበልጥ የሐዘን መግለጫ ክላሲካሉን ሲሰማ ራሴን መቆጣጠር ከብዶኛል ብሏል። መጽናናቱን ይስጠን። ዛሬ የሬዲዮ መስተንግዶ መምራት አለመታደል ነው ያለው ጋዜጠኛ ታጋይ ህልም ቢሆን ከሚያሰኙ አሳዛኝ ቀናቶች ውስጥ አንዱ ይሄ ነው። ፍቆ ሁሌም ከልቤ ነህ፣ እወድሃለሁ በማለት ሐዘኑን ገልጿል። በደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ጣቢያ የሬዲዮ ዜናና ፕሮግራሞች ክፍል አስተባባሪና የሥራ ባልደረባው አሰግድ ሳህሌ በግል የፌስቡክ ገጹ ላይ ባሰፈረው የሐዘን መግለጫው ሞት አረመኔው፣ ሞት ቀማኛው፣ ሞት ነጣቂው፣ ሞት ቀፋፊው፣ በነፍሳት መታጨቅ ማትረካ ኦና፣ መስረቅ የማይደክምህ መንታፊ፣ ሰቀቀንን ማስታቀፍ ማይሰለች አውሬ፣ ርኅራኄ የማያውቅ ጽልመት፣ የፍቅሩን ሳቀማኸኝ፣ ፍልቅልቁን ወንድሜን በድን ሆኗል አልገኝ፣ ክፉ ደግ አብሮኝ ያሳለፈን ባልደረባዬን ከእይታዬ ሰወርክ፣ ስሙ በክፉ ተነስቶ የማያውቀውን ገራገሩን መነተፍከኝ፣ በአቅመ ቢስነትህ በመድኃኒቱ እቅፍ እንደሆነ ማን ባረዳ፣ ወደ ሙሉ ሕይወት መሻገሪያችን እንደሆንክ ማን በነገረ። ፍቄ ወደ አባቶቹ ተከማቸ፣ ወደ እረፍቱም ገባ፣ የነፍሱን ቤዛ ተገናኘ። ፍቄ ከእንግዲህ አትከፋም፣ የአባታችን እቅፍ ይመችሃል፣ የፊቱን ብርሃን ያጠግብሃል። ጌታህን ናፍቀ ፈጥነ የተለየህን፣ እኛም በትንሣኤው ቀን እናይሃለን። ደህና ሁን ፍቄ በማለት ሳያስበው በድንገት በተለየው ባልደረባው ጋዜጠኛ ፍቅሩ በላይ ህልፈት የተሰማውን ሐዘን ገልጿል። ምስጉን ታታሪና ክፉ የማይወጣው በማለት ስለ ጋዜጠኛ ፍቅሩ በላይ መልካም ስነ ምግባር የገለጹት ደግሞ የቦንጋ ኤፍኤም 97.4 የሬዲዮ ጣቢያ ተርጓሚ አቶ ጸጋዬ ገብረ ማርያም ናቸው። የቀድሞ ባልደረባውና አሁን ላይ በአዲስ ሚዲያ ኔትወርክ የሚሰሩ አቶ ወጋየሁ በላቸው ፍቅሩን ማጣት ለእኛም ብቻ ሳይሆን ለጣቢያውም ጉድለት ነው በማለት ሐዘናቸውን ገልጸዋል። በጣም የምንወደውና ድምፁን ለመስማት የምንጓጓው ጋዜጠኛ ሕይወት በማለፉ ልባችን በእጅጉ ተሰብሯል። ፈጣሪ ለባልደረቦቹና ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለከፋ ሕዝብ መጽናናትን ይስጥ በማለት ሐዘኑን የገለጸው ደግሞ ከአዲስ አበባ ግርማ ቆጭቶ የተባሉ የፌስቡክ ገጻችን ተከታይ ናቸው። አገኘው አበበ የተባለው ተከታያችን ደግሞ አድማጮችን በቅንነት የሚያስተናግድ ታማኝ ጋዜጠኛ ህልፈቱ በጣም ያሳዝናል፣ ነፍሱን ይማር በማለት በጋዜጠኛ ፍቅሩ በላይ ህልፈት የተሰማውን ሐዘን ገልጿል። በድምጽ በምታቀርባቸው የተለያዩ ዝግጅቶች የሚያውቁ አድማጮች እጅጉን አዝነዋል በማለት ጋዜጠኛ ፍቅሩ በላይ ተወዳጅና በአድማጭ ዘንድ የማይረሱ ፕሮግራሞችን በማዘጋጀት የሚታወቅ መሆኑን በሚገልጽ መልኩ ሐዘናቸውን የገለጹት ደግሞ በፌስቡክ ስማቸው ከተማ ወልደ ጊዮርጊስ የተባሉ የገጻችን ተከታይ ናቸው። ከገዋታ ወረዳ ዶማ ቀበሌ እያሱ ሸቱ የተባሉ ተከታያችን ደግሞ የምንወደው ጋዜጠኛ ፍቅሩ ሕይወቱ በማለፉ በጣም አዝነናል። አይናችንን ነው ያጣነው። ፈጣሪ ነፍሱን ይማርልን። ለመላው የከፋ ሕዝብም መጽናናትን እመኛለሁ በማለት ሐዘናቸውን ገልጸዋል። ፍቅሩ አንተ ሰው አክባሪ ትልቅ ሰው ነበርክ። ሞት ላንተ አይገባም ነበር። የሚወድ ልዩ ጓደኛዬ፣ ዳግም አንተን እንዳላይ ጨክነህ ተለየኸኝ። እኔ ምን ማለት እችላለሁ? ነፍስ በገነት ትረፍ በማለት ጋዜጠኛ ፍቅሩ በላይ በሰው ዘንድ ያለውን መወደድ በሚጠቁም መልኩ ሐዘናቸውን የገለጹት ደግሞ አክሊሉ አለሙ የተባሉ ተከታያችን ናቸው። መሐመድ አባ ቡልጎ የተባሉ ተከታያችን ደግሞ አቦ የኛ ጋዜጠኛ ፍቅሩ መቼም ሐዘንህ ከውስጤ አይወጣም፣ እንግዲህ ምን እንላለን? ፈጣሪ ነፍስህን ይማር በማለት ጋዜጠኛ ፍቅሩ ከሰው ልብ የማይጠፋ በመሆኑ የተሰማቸውን ሐዘን ገልጸዋል። ድምፁን በጣም ወድጄ የማደምጠው ፍቅሩ ሕይወቱ በማለፉ ልቤ በጣም አዝኗል። ፈጣሪ ነፍሱን ይማርልን በማለት ሐዘናቸውን የገለጹት ደግሞ አደመ ከበደ የተባሉ የፌስቡክ ገጻችን ተከታይ ናቸው። እኛ ለአብነት እነኚህን ቀነጫጭበን ለእናንተ አቀረብን እንጂ በተወዳጁና ትጉ ጋዜጠኛ ፍቅሩ በላይ ህልፈት ልባቸው እጅግ በጣም ማዘኑን የገለጹት የሥራው አድናቂዎችና አድማጭ ተከታዮቻችን በሺዎች የሚቆጠሩ ናቸው።